የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 24 በመጀመሪያ ስንገባ የየትኛው ድርጅት አባል መሆናችንን ስላላወቁ ነበረ ብዙ ከመናገር ተቆጥበው እየተጠነቀቁ የቆዩት። በአማርኛ ስናወራ ሲሰሙ ግን ማንነታችንን ለይተዋል። ከዚያ በኋላ ነበረ የሴትየዋ ልጅ ተነስቶ የእናንተ ሰዎች እኮ ወደ ላይ ሊወጡ አስበው ዝናብ ሲዘንብ በዚህ መንደር አርፈዋል አለ። የት? ሁለታችንም ጠየቅን። ከዚህ ከኛ ቤት ፊት ለፊት ያለው ግቢ ናቸው። እንዴት አወቅ? የማጣራቱን ሥራ ድል ላይ ለኔ ተወችልኝ። እንግዶች ስላሉብን ራት አምጡ ተብለን ይዘን ሄደናል። ይሄማ በጣም ጥሩ ነው፣ ግን የኛ ሰዎች ለመሆናቸው እርግጠኛ ነህ? አልኩት። የእናንተ ሰዎች ናቸው። የኛ ሰዎች መሆናቸውን እንዴት ለየ? እንዴት አላውቅም። የእናንተ ሰዎች የሚያወሩት አማርኛም ትግርኛም ነው። ልክ እንደናንተ ድብልቆች ናቸው። እንዴት ይህንን ለመለየት ያቅተናል? ብሎ እየሳቀ ጠየቀኝ። ታዲያ ጓዶች ያሉበትን ቤት ልታሳየን ትችላለህ? ስለው ወዲያው ተነሳ። ሴትየዋ ግን በጣም አዝነውልናልና እረ ልጆቼ ባካችሁ ራት ብሉና ትሄዳላችሁ አሉ። አሁንም ሐዘናቸውና ጭንቀታቸው ፊታቸው ላይ የተነበበ። አይ ግድ የለም አደይ፣ በጣም መሽቷል፣ ወደ ጓዶች መሄድ አለብን። ደግሞም ስለ ደከመን ከተኛን መነሳት እንቸገር ይሆናል፣ እነርሱ ጋር ሄደን ማደር አለብን ብዬ ከልጁ ጋር ጓዶች ወዳሉበት ሄድን። ወደ ግቢው ስንጠጋ ዋርድያ ቁም አለን። የሚስጥሩን ቃል ስንናገር እንድናልፍ ተፈቀደልን። ዋርድያው ማንነታችንን ሲለይ ደግሞ ሰላምታ ተለዋወጥንና ወደ ግቢው ውስጥ ዘለቅን። አጋጣሚ ሆነው የገባንበት ቤት ውስጥ ያገኘናቸው የኔን ጋንታ ጓዶች ነበረ። ጋንታ መሪያችን እንግዳ ወርቅ መጥቶ አየን። ሌሎቹም ጓዶች እንዴት እንደበሰበስንና እንደከረምን አይተው በጣም አዘኑልን። ወደ ቤት ገብተን እሳት እንድንሞቅ ተደረገ። ከእሳቱ ዳር ሆነን ልብሳችንም እንዲደርቅ ማሞቅ ነበረብን። በዝናብ መደብደባችንን እንጂ የት ሄደን እንደመጣን ማንም የሚያውቅ የለም። የጋንታ መሪው እንግዳ ወርቅም የሚያውቅ አይመስለኝም። እኔ እስከማውቀው ድረስ ከኃይል አመራሮች በስተቀር የት እንደነበርን ማንም አያውቅም። በደፈናው ለሆነ መልእክት መሄዳችንን ግን መገመታቸው አይቀርም። በኃይሏ ውስጥ ካሉት 3 ጋንታዎች 2ቱ ሌላ ቦታ ናቸው። አንደኛዋ ጋንታ ለማደሪያ የተመረጠው ቦታ ላይ ወጥታለች። ሁለተኛዋ ጋንታ ደግሞ ትንሽ ራቅ ብላ ሰፍራለች። ይህችኛዋ በመጨረሻ ከኋላ እንድትሆን የተመደበች ስለነበረ በመንገድ ላይ ዝናብ በጣም ስለበረታባቸው ርቀው ሳይሄዱ ነበረ እዚህ መንደር ያረፉት። ወደ ጋንታዋ ስንቀላቀል ምሽቱ ገፍቷል። ጓዶች ራታቸውን በልተው ቦታ ይዘው ለመተኛት ተዘጋጅተዋል። ከእንግዳ ወርቅ ጋር ትንሽ ተነጋገርን። ከራት የተረፈ ትንሽ ምግብ ስለነበረ አቀረቡልንና በላን። ቤቱ ለሁሉም የሚበቃ ሰፊ የከብት በረት ነበረው። ሁሉም ለመተኛት ወደ በረቱ ሲሄዱ እኔና ድላይ ብቻ ሙቀት አግኝተን ቤት ውስጥ እንድናድር ተደረገ። እንግዳ ወርቅ ሕመሟንና ድካሟን የተረዳው ይመስለኛል። በሉ እናንተ ልብሳችሁን አድርቃችሁ እዚህ ቤት ውስጥ ተኙ፣ እኛ ውጭ እናድራለን ብሎን ሲወጣ ተከተልኩት። ዋርድያ የሚቆምበትን ቦታ በሙሉ ዞረን አካባቢው በሙሉ ሰላም መሆኑን አረጋገጥንና ወደ ዋርድያ ተመለስን። እኔ የእንግዳ ወርቅ ምክትል ስለሆንኩኝ አብሬው ለቁጥጥር መውጣት ነበረብኝ። እንግዳ ወርቅም ለተረኛው ዋርድያ አማኑኤልና ድላይ ውስጥ ስላሉ
ለሚቀያየሩት ዘበኞች ውስጥ መኖራቸውን እንዲያውቁ አድርግ በማለት ትዕዛዝ ሰጠና ተሰናብቶኝ ወደ መኝታው ሄደ። እኔም ድላይ ወዳለችበት ቤት ተመልሼ ገባሁ። የተጣበቀውን ነጠላችንን እየተቀባበልን በእሳት እያሞቅን እያገለባበጥን አደረቅን። የተቻለንን ያክል ራሳችንን ለማመቻቸት ጥረት አድርገን ለመተኛት ተዘጋጀን። የተኛንበት ቤት በሩ ወደ ምስራቅ አቅጣጫ ነው። ዋርድያ ያለበት የውጭ በር ወደ ሰሜን በኩል ነበረ። እሳቱን ትንሽ ቀነስንና በሩን መለስ አድርገን ለመተኛት ተቃረብን። በተለመደው ጓዳዊ ስነ ስርዓት የምንተኛበትንና የምንለብሳትን ኩሽክ አነጠፍኩኝና ድላይ ከወደ ሙቀቱ እንድትተኛ ነገርኳት። በገጽታዋ ላይ የሐዘንና የትካዜ ስሜት በመመልከቴ ግር አለኝና ምን ነው ድላይ ነጠላዬን ደርቢና እንተኛ እንጂ አልኳት። አይ አማኑኤል ለብቻችን ብንተኛ ይሻላል አለችኝ። ለምን ለብቻሽ ትተኛለሽ? ለብቻሽ ከተኛሽ እኮ ይበርድሻል፣ ነጠላውም እኮ ገና በደንብ አልደረቀም ብዬ መለስኩላት። የነጠላው ጉዳይ አይደለም አማኑኤል፣ እኔ እኮ ዛሬ ተበላሽቻለሁ። መንገድ ላይ ልትጸዳዳ እያልኩ ያስቸገርኩት ትዝ አይልህም? ስለዚህ ከኔ ጋር ከመተኛት ብቻህን ብትተኛ ይሻልሃል አለችኝ። ምን ማለቷ እንደሆነ አልገባኝም። ለምንድን ነው ብዬ እንደገና ጠየቅኳት። እኔ ላንተ ብዬ እኮ ነው፣ ከኔ ጋር ከተኛ ጠረኔ ልክ አይደለምና ይረብሻል ብዬ ነው ስትለኝ በጣም ደነገጥኩኝ። አይዞሽ ጓዲት፣ ምንም አይደለም፣ ይሄ ምንም ሊያስጨንቅሽ አይገባም። አሁን እኩለ ሌሊት እያለፈ ነው፣ ስለዚህ መተኛት አለብን ብዬ የኔና የእሷን ነጠላ ደረብንና በግድ ገፋፍቼ እንድትተኛ አደረኳት። የእሳቱ ሙቀት ያለው ድላይ በተኛችበት በኩል ነበረ። እኔ ደግሞ ከኋላዋ በኩል ተኛው። ከተኛንም በኋላ ግን እንቅልፍ በቶሎ ስላልወሰደን ማውራት ጀመርን። አማኑኤል ጠረን አላስቸገረህም አለችኝ። የለም እኔ ምንም ሽታ አልተሰማኝም። በዚህ ነገር ምንም የሚያሳስብ ነገር የለም፣ ነግሬሻለሁ። ከበረደሽ ግን እሳቱን ልጨምርልሽ አልኳት። እኔማ እሳቱ እያሞቀኝ ነው፣ አንተ ነህ ከወደ ኋላ ሆነ የእሳቱ ሙቀት በደንብ የማይደርስህ። ስለዚህ በደንብ እንዲሞቅህ ወደ እኔ ጠጋ በል አለችኝ። የሚታየኝ ህመሟ፣ ድካሟና ብርዱ ነው። የፈለግኩት በተቻለ መጠን እንዲመቻት አድርጌ በደንብ እንድታርፍ ነው። እርሷ ደግሞ ከእሳቱ በመራቄ ተጨንቃ ብርዱ እንዲወጣልኝ ጠጋበል አለችኝ። አሁን በደንብ ተጠጋኋትና አቅፊያት የበለጠ ሙቀት እንድታገኝና እንድትተኛ ፈለግኩኝ። እጆቼን ከታችና ከላይ በኩል አሳልፌ በወገቧ ዙሪያ እንደ መቀነት ሲጠመጠሙ ከፍ አደረገቻቸውና ወደ ጡቶቿ አስጠጋቻቸው። ይበልጥ ወደ እሷ ተጠጋው። ተቃቀፍን። እናም መተሻሸቱን ወደድኩት። ምክንያቱም ገና ስጠጋትና ሳቅፋት ምንነቱ ያልገባኝ የተለየ ስሜት ተሰምቶኛል። አሁን ደግሞ ጡቶቿን ስነካቸው ሰውነቴን ወረረኝ። ሙቀቱ በሁለመናችን ተዘራ። ልገልጸው በማልችለው ሁኔታ ሰውነታችን ከመሞቅ አልፎ ጋለ። ትንፋሻችን እሳት መትፋት ጀመረ። በዚህ ሁኔታ ሁለታችንም ተቃቀፍንና ጥብቅብቅ ብለን ተጣምረን ተኛን። ከዚህ ቀደም እንዲህ አይነት እንግዳ ስሜት ገጥሞኝ አያውቅም። በሕይወቴ ከሴት ጋር ተቃቅፌ ስተኛ ከድላይ ጋር የመጀመሪያዬ ነው። ትንፋሻችን የሚፋጅ ሰዓት እየሆነ መጥቷል። ገላዬ ከጀርባዋ በኩል ልክ በገመድ እንደታሰረ አንድ ሆኖ ተጣብቋል። በዝናቡና በነፋሱ ምክንያት የቀዘቀዘው ሰውነታችን ባልተለመደ ሁኔታ ግሎ መፋጀት ጀመረ። በላያችን ላይ የሰፈረው ድካም የት አባቱ እንደገባ አላውቅም። ሁለታችንንም እንቅልፍ አልወሰደንም። ውብ ሆነ ስሜት እየቃተትን ገላ ለገላ ስንተሻሽ
አንዳንዴ በተለየ ጉሮሮ የሚወጣ በሚመስል ድምፅ እናቃስት ጀመረ። በዚህ ሁኔታ እንደቆየን ድላይ ገልበጥ አለችና ፊቷን ወደ እኔ አዞረች። የሁለታችንም እሳት የሚተፋው ትንፋሽ ተቀላቀለና በላብ ተጠመቅን። አሁንም ትንሽ ወደ እኔ ጠጋ አለችና ሰውነቷ ከደረቴ ጋር ጥብቅ አለ። ከኛ ቁጥጥር ውጭ በሆነ መግነጢሳዊ ስበት እየተጎተቱ ከንፈሮቻችን በጣም ተቀራረቡ። የከንፈሮቻችን ንክኪ፣ ሙቀቱ፣ ጣዕሙ፣ ስሜቱ፣ ንዝረቱ ልዩ ነው። ፈጽሞ ሰላም የሰፈነበት ሌላ ውብ ዓለም ውስጥ ዥው ብለን ገባን። ያለንበትን ዘነጋ ነው። ከዚያ በኋላ እንዴትና መች እንዳንቀላፋው ሳላውቀው እንቅልፍ ጭልጥ አድርጎ ወሰደኝ። የሰሞኑ ተደራራቢ ድካም በጣም ተጫጭኖኝ ነበረ። ከተኛሁበት የባነንኩት ከሌሊቱ 9 ሰዓት አካባቢ የሆነ ድምፅ ሰምቼ ነው። አንድ ሰው ያለንበትን ቤት ቀስ ብሎ ሲከፍት ተሰማኝ። ምንድነው ብዬ ስመለከት አትክልቲ ማንጁስ መሆኑን በጥላው ለየሁት። በሩን ቀስ አድርጎ ከፍቶ ወደ ተኛንበት ቦታ አንገቱን ሰገግ አድርጎ ለማየት ይሞክር ነበረ። በተኛሁበት ሆኜ ዝም ብዬ አየዋለሁ። ከውጭው የበለጠ ጨለማ ስለሆነበት የውጋጋን ብርሃን ለማግኘት ብሎ በሩን ከፈት አድርጎታል። ምነው አትክልቲ፣ ምን ለማየት ፈልገህ ነው የመጣኸው ስለው ደነገጠና ምንም ሳይናገር ፈዞ አየኝ። በል በሩን እንደነበር አድርገህ ዝጋውና ሂድ አልኩት። ምንም አልተናገረም። ወደ ውጭ ተመልሶ ሄደ። አትክልቲ ማንጁስ በኃይል 500 ውስጥ ከነበርነው ከሁላችንም በዕድሜ ያነሰ ስለነበረ ነው ማንጁስ የተባለው። ምን ጥርጣሬ አድሮበት ወይም ማን እንደላከው አላውቅም። ነገር ግን እንዳሰበው ምንም ነገር ሳያገኝ ተመለሰ። አትክልቲ ማንጁስ በጣም ቀልጣፋና ንቁ ጓድ ነበረ። ከትግል በኋላም ትምህርቱን ጨርሶ ዶክትሬቱን አግኝቷል ሲባል ሰምቻለሁ። ሊነጋጋ ሲል ዋርድያ ጓዶችን መቀስቀስ ጀመረ። ወደኛ ከመምጣቱ በፊት ውጭ ያሉትን ጓዶች ሲቀሰቅስ ሰምቼ ነቅቻለሁ። ከእንቅልፍ የምንቀሰቀሰው 2 ጣቶችን በማጋጨት በሚወጣው ድምፅ ምልክት ነው። እሷን ድምፅ ሲሰማ ማንኛውም ጓድ ከተኛበት መነሳት አለበት። እኔም ዋርድያው 2 ጣቶችን አፋጭቶ የሚያወጣውን ድምፅ ከውጭ ሆኜ ስለሰማሁት ተነሳሁና ድላይን ቀሰቀስኳት። ዋርድያው ሊቀሰቅሰን ገና በሩን ሲከፍት መነሳታችንን ስለነገርኩት ተመልሶ ሄደ። ከቤት ስንወጣ ማታ ያደረግነውን አስቤ ፍርሃት ተሰማኝ። ድላይ ምን እንደተሰማት ማወቅ ፈለግኩኝ። ሆኖም ደፍሬ አይኖቿን ማየት አቃተኝ። ጠዋት የተለመደውን የጋንታ ስነ ስርዓቶችና ግዴታዎቻችንን አጠናቀን እንደገና ስንገናኝ ቅሬታ ወይም ግሳጼ ነገር ታሰማለች ብዬ ጠብቄ ነበረ። ነገር ግን ምንም የተቃውሞ ምልክት አላሳየችም። እኔ ግን ጥፋተኝነት ተሰምቶኛል። የፈለገው ይምጣ ብዬ አይኖቿን ደፍሬ ሳያቸው ፊቷ ላይ ምንም የቅሬታ ምልክት አልነበረም። እናም የበለጠ ላናግራት ተደፋፈርኩኝ። ድላይ፣ ማታ ከፍላጎትሽና ከዓላማችን ውጪ ሄጄ እንዳስቸገርኩሽ ተሰምቶኛል። በህመም ላይ ሆነሽ የወንድነት የተፈጥሮ ስሜቴን በጭፍን ተከትዬ ሳይታወቀኝ እንቅልፍ ነስቼሽ እንዳይሆን ስጋት አድሮብኝ ነበር እያልኩኝ በማውቀው የተሰባበረ አማርኛ የነገርኳት። ገና ንግግሬን ሳልጨርስ ምንም ስጋት እንዲያድርብህ አያስፈልግም። ከጧት እስከ ማታ ስታስታመኝና ለኔ ስትል ያ ሁሉ ዝናብ በጀርባህ ሲወርድ ውለህ አምሽተሃል።
እኔ በጣም ደክሞኝና መሄድ አቅቶኝ እጄን ይዘህ ስትጎትተኝ ዋልክ። እንደገና ደግሞ ማታ እንዳይበርደኝ ለማድረግ ሌሊቱን በሙሉ ስትንከባከበኝ አደርክ። ይሄ ሁሉ ለኔ በጣም ብዙ ነገር ነው። ስለዚህ ምንም እንዳታስብ። ብዙ ውለታ ጣልክብኝ እንጂ ምንም አላጠፋህም ብላ በመሽኮርመም ፈገግ ስትልልኝ ታላቅ ደስታ ተሰማኝ። ያን ጊዜ ልቤ ተረጋጋና ጨዋታ ለመጀመር ገፋፋችኝ። ድላይ ሌሊት እኮ አትክልት ማንጁስ ተጠራጥሮ ነው መሰል በሩን ከፍቶ አንገቱን አስጎ ወደኛ ሲመለከት ቆይቶ ተመለሰ አልኳት። ቀጠል አድርጌም ምናልባት ልከውት ከሆነ ጠዋት አነጋግረዋለሁ፣ አሊያም የፖለቲካ ኃላፊውን ሊበንን ወይም እንግዳ ወርቅን አነጋግራቸዋለሁ አልኳት። የለም ዝም በል፣ ማንንም ማናገር አያስፈልግም። እንዲያውም ነገሩ ምንም እንዳልተሰማ መስለህ ማለፍ ነው የሚሻለው። ምንም ነገር ያየው ስለሌለ ተጠራጥሮ ይቀራል እንጂ ምንም የሚያመጣው ነገር የለም አለችኝ። ለመንቀሳቀስ ተሰለፍን። በይ ደህና ዋይ፣ አሁን አንቺ ወደ ጋንታሽ ትሄጃለሽ፣ እኔ ደግሞ ከጋንታይ ጋር እቀራለሁ እና አይዞሽ ሌላ ጊዜ እናወራለን አልኳት። ግድ የለም ዛሬም እዚሁ ካንተ ጋር ሳሉል አልቀርም፣ ገና አልተሻለኝምና ቀኑን ሙሉ አብረን ሆነን በደንብ እንጫወታለን አለችኝ። ሁልጊዜ እንደምናደርገው ሁሉ ትጥቅና የተጋዳላይ ዝግጅት አድርገናል። እኔ ክላሼን ይዣለሁ፣ ድላይ ደግሞ ሽጉጧንና ቦምቧን ታጥቃለች። እንደ ወትሮ እንግዳ ወርቅና እኔ አካባቢው ሰላም መሆኑን አጣራን። ስንመለስ ዕቃ እንዳልተረሳና ሁሉም ጓድ መኖሩን ካረጋገጥን በኋላ ከሻፊዎች ወይም ደግሞ አብሪ ጓዶችን አስቀድመን በሰልፍ በሰሜን አቅጣጫ በኩል ወዳለው የእምባሰኔቲ ተራራ ወጣን። አንደኛዋ ጋንታ ትናንት ማታ ደርሳለች። የነ ቴዎድሮስ ጋንታ ግን አጠገባችን ነበር የዋለችው። ዝናብ ስለነበረ ነው እንጂ ትናንትና ነበር መውጣት የነበረብን አለኝ ጓድ እንግዳ ወርቅ። እንግዳ ወርቅ ድላይ መታመሟን ስላወቀ ይመስለኛል ከጋንታዎቹ ፊት ለፊት አድርጎ እንድትንቀሳቀስ አደረገ። እኔ እንደ ምክትል ጋንታ መሪ በመሃል ተሰልፌ፣ እንግዳ ወርቅ ደግሞ ከፊት ሆኖ ጉዞ ቀጠልን። የገደሉን አፋፍ እንደወጣን ተጸዳዱ ተባለ። ወደ ኋላ መለስ ብዬ ሳያት አትጸዳዳም፣ ዝም ብላ ቁጭ ብላለች። እየተሻለሽ ነው አልኳት። ከትናንትና ዛሬ ይሻለኛል፣ ወገቤ ግን ገና አልጠነከረም አለችኝ። ተራራውን እንደወጣን የአብዮና ጌትነት ቆመው አገኘናቸው። ሁለቱ ጋንታዎች ቀድመውን ስለወጡ ቦታቸውን ይዘዋል። አብሩክ ተባልና ሁላችንም በያለንበት ቦታ ተቀመጥን። ትንሽ እንደቆየን አማኑኤል ወደፊት ተባልኩና እየሮጥኩ ደረስኩኝ። ጌትነትና የአብየው ከእንግዳ ወርቅ ጋር እየተነጋገሩ ቆመዋል። የትናንትና ጉዞ እንዴት ነበረ ብሎ ጌትነት ጠየቀኝ። የተፈለገው ነገር አልተገኘም። ነበለት ሄደን ስንጠይቅ ሴት አስተማሪዎች ወደ አድዋ ከተማ ደሞዝ ለመቀበል ሄደዋል ስላሉን ተመለስን። በመንገድ ላይ ግን ዝናቡ ስለወረደብን በቅዝቃዜውና በድካሙ በጣም ተቸግራ ነበረ። እንደምንም ብለን ግን ጓዶች ያሉበት ቦታ አደርን ብዬ ነገርኳቸው። የአብዩ ወዲህ ሀፍቴ በጣም ንቁና ጠንቃቃ ነህ። ለዚህ ብለን ነው አንተን ይዘሃት እንድትሄድ ያልነው። አደራህን ተወጥተሃል። ስለዚህ የቴዎድሮስ ጋንታም ትንሽ ራቅ ብላ ስለሄደች ዛሬም ከናንተ ጋር ትውልና ማታ ወደ ጋንታዋ ትቀላቀላለች የሚል መመሪያ ሰጠ። እንግዳ ወርቅም ቀጠል አደረገና ትናንትና ማታ በጣም ደክመውና ልብሳቸው በዝናብ ርሶ ሌሊቱን በሙሉ በእሳት ሲሞቁ ነው ያደሩት። አረፍ ብላ ብትሄድ ይሻላል የሚል አስተያየት አከለበት። በውሳኔው በጣም ደስ ብሎኛል። ምንም ሳልጨምር ንግግራቸውን እንደጨረሱ ወደ ነበርኩበት ቦታ ተመለስኩኝ። እንቅስቃሴ ከፊት ሲጀመር ወደ ኋላ ሮጥ ብዬ ተመልሼ አብረን እንውላለን፣ ከናንተ ጋር ተዋል ብለው ጌትነትና የአብዩ ወስነዋል። ስለዚህ አረፍ ብለሽ ትሄጃለሽና እንነጋገር ብዬ ቀስ ብዬ ነገርኳት። ደስ እንዳላት ተረዳው።
እንግዳ ወርቅ ማረፍ ስለነበረበት እኔ በተራዬ የቀን ዋርድያ ኃላፊ ነበርኩኝ። አብሩክ እንደተባለ ወደፊት ሄድኩኝና ከእንግዳ ወርቅ ጋር ተነጋገርኩኝ። ዋርድያ የሚወጣበትንና የሚቆይበትን ቦታ መረጥን። ወደ ቤት ገብተን ዕቃዎቻችንን እንዳራገፍን ተረኛ ዋርድያ ይዤ የሚቀመጥበትን ቦታ መረጥኩና አስቀመጥኩት። ሁለቱ ዋርድያዎች የት እንዳሉ ነገርኩት። ከዋርድያው መቀመጫ ወደ ጎን በኩል 2 ተለቅ ያሉ ድንጋዮች ነበሩ። ተረኛው የዋርድያ ኃላፊ እኔ ስለነበርኩኝ ስፍራዬን ከድንጋዩ ስር አደረግኩኝ። ለማንኛውም አስፈላጊ ነገር ከተፈለግኩ የምገኘው እዚያ መሆኑን ለተረኛ ዋርድያ አሳወቅኩኝ። ተረጋግተን እንዳረፍን ወደ ድላይ ሄድኩኝና የቀኑ የዋርድያ ኃላፊ መሆኔንና የምገኝበትን ቦታ አመላክቻት ሲመቻት እንድትመጣ ነገርኳትና ተመለስኩኝ። ድላይ መታመሟንና መድከሟን አውቀው የጋንታዋ መጋቢዎች እንቁላል ጠብሰው ሰጥተዋት ደስ ብሏታል። በመንፈስም ሆነ በሞራል ጠንከር ብላ ስላየኋት እኔም ደስ አለኝ። ኩሽኬን አንጥፌ ክላሼን ድንጋዩ ላይ ደገፍ አደረግኩኝና ፊቴን ወደ ዋርድያው አዙሬ ጋደም አልኩኝ። ዋርድያዎቹ በየሰዓቱ እየተቀያየሩ ነበሩ። ከጥቂት ጊዜ በኋላ ድላይ እኔ ወደ ተቀመጥኩበት ቦታ መጣችና ተጋበል አለችኝና በቀኝ በኩል ከጎኔ ተቀመጠች። ተሻለሽ አልኳት። ከትናንትና ዛሬ ይሻለኛል። እንዳሁኑ ግን ተሰቃይቼ አላውቅም። ሌላው ቀርቶ ትጥቄን እንኳን ለመሸከም አልቻልኩም። ወገቤ ሊበጠስ ትንሽ ነበር የቀረው እያለች ሕመሟን በትካዜ ገለጠችልኝ። እናንተ እኮ ታድላችኋል፣ እንደዚህ አይነት ሕመም አታውቁም አለችኝ በጣም ቀስ ባለ ድምፅ። እኔ እኮ ድላይ የምትፈልገውን ዕቃ ይዛችሁ ትመጣላችሁ ሲሉኝ መጀመሪያ ምንም አልገባኝም። በዚህ ዙሪያ ብዙ የማውቀው ነገር የለኝም። ልጠይቅሽ በጣም እየፈራውና እያፈርኩኝ ነበረ። ትግል ከመግባቴ በፊት እንደዚህ አይነት ነገር አጋጥሞኝ አያውቅም። ስለ ተፈጥሮ የነበረኝ ዕውቀት በጣም የተሳሳተ ነበረ። በሕይወቴ ውስጥ ይሄ መጀመሪያው አጋጣሚ ነውና ባለማወቄ ይቅርታ አድርጊልኝ አልኳት። ከልቤ ነበረ። ምን ነው አማኑኤል፣ ይሄ እኮ ይቅርታ የሚያስጠይቅ ነገር አይደለም አለችና ችግሩን ቀስ በቀስ ስታስረዳኝ በጣም አዘንኩኝ። የተሰማኝን ሐዘን ርኅራኄ በተሞላው ሁኔታ ስገልጽላት አይኖቼን እየተመለከተች አማኑኤል አይዞህ፣ ምንም ችግር የለም። ከዛሬ ደግሞ ነገ ይሻለኛል። ክላሼን አንግቼ ታየኛለህ። ቀንና ሌሊቱን በሙሉ በጣም ስለተንከባከብከኝ፣ ለኔም ስትል ብዙ ስለተጎሳቆልክ በጣም አመሰግናለሁ። በፍጹም አልረሳህም። ለኔም ይህ አጋጣሚ የመጀመሪያዬ ነው። በእንደዚህ አይነት ሁኔታ ወንድ አይቶኝ ተንከባክቦኝም አያውቅም። አንተ የእውነትም ያደራ ሰው ነህ። ጌትነትና ያብዮ ካንተ ጋር እንዲሄድ ያደረጉበት ምክንያትም ይሄው ይመስለኛል በማለት ጓዶች እንዳይሰሙና እንዳይመለከቱን ድምጿን ዝቅ አድርጋ በጥንቃቄ አውራችኝ። የወቅቱ ትልቅ ችግሯ በመሆኑ የወገብ ሕመም የቱን ያክል እንደሚያሰቃያት አስረዳችኝ። ድላይ ስትነግረኝ ነበረ ብዙ የማላውቀው ነገር እንዳለ የተረዳሁት። እርሷም አለማወቄም በደንብ ተረዳች። ብዙም ሳልገልጽላት ስለ አስተዳደጌና ከትግል በፊት የነበረውን አኗኗሬን ለመገመት ችላለች። ሞዴስ የሚለውን ቃል እንኳ ለመጀመሪያ ጊዜ መስማቴንና ጥቅሙንም የማላውቅ መሆኔን አውቃለች። የአቀራረቤና የአመለካከቴ የዋህነት ካለማወቅ መሆኑን ከብዙ መተቃቀፍና መነካካት የተነሳ ግን ተፈጥሯዊ ስሜት ሊቀሰቀስ መቻሉን ተገነዘበች። አስቸግሬሽ ከሆነ ግን በጣም ይቅርታ አልኳት በድጋሚ። አይዞህ፣ ምንም የሚያሳስብ ነገር የለም። በጣም ከመተሳሰብ የመጣ ሁኔታ ነው እንጂ ሆን ተብሎ የተደረገ ነገር አይደለም። ብቻ የበለጠ ለመቀራረብና ለመተማመን መነሻ ሆኖናል አለችኝ ተረጋግታ። ምሳ መድረሱ ተነገረና ከጓዶች ጋር አብረን በላን። ከምሳ በኋላ ተመልሰን ወደ ነበርንበት ቦታ ሄድን።
ጊዜው ፀሐያማ ስለነበረ ጥላ ወደ ነበረበት ቦታ ቀየርንና መቀማመል ጀመርን። መጀመሪያ ፀጉሯን ቀመልኳት፣ እርሷም በተራዋ ይሄንኑ አደረገች። እያንዳንዱ ንክኪ ከወትሮ ለየት ያለ ስሜት እየፈጠረ ወደ መተሻሸት ተቀየረ። አማኑኤል አለችኝ በዝቅተኛ ድምፅ። ቀስ ብዬ ስመለከታት ዓይኖቿ ይርገበገባሉ። የምትጨምረው ቃል ግን አልነበራትም። ተያየን። በሁለታችንም ዓይኖች ውስጥ ልዩ ስሜት ይነበባል። ጓዳዊውን ፍቅር ያሸነፈ ጾታዊ ፍቅር መፈጠሩን ከድላይ ዓይኖች ውስጥ ማንበብ ቻልኩኝ። ውድ የኢትዮሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 24 አብቅቷል። በቀጣይ ክፍል 25ን እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።